ሰዓት እየደረሰ ስለሆነ እንደዚህ ካረግን በኋላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮውን ላይክ፣ ሼር እያረጋችሁ አበረታቱኝ። አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ የደወል ምልክቱን በመጫን አጥቁሩት ማለት ነው። ዛሬ ጠምጠም አድርጌ ነው የመጣሁት። እኔ በነገራችን ላይ ስራ ሲይዝ ማለት ነው እንደዚህ በደንብ ክሪም ለመልበስ በቃ አሁኑ ክሪሜ ስለሚወርቅብኝ የሆነ ጠምጠም አድርጌ ነው ማለት ነው የሚመቸኝ። ለዛ ነው ቅመሞች እየተረዱኝ ማለት ነው። እና ዛሬ ያው ወደ ጽዳት ነው። ጽዳት ዛሬ ላጸዳዳ ነው። እንግዲህ አልጋዬ ትንሽ አቧራ የሆነች ትመስላለች። እችን አቧራ እስኪ ትንሽ ፈካ ፈካ ላርጋት ብዬ ዱብ ዱብ ይዣለሁኝ ማለት ነው። እቃ አጣጥቤ ምናምን ከቁርስ በኋላ እስኪ ደግሞ ይችን አቧራይቱን ላጸዳዳት ብዬ ዱብ ብያለሁ ማለት ነው። ሀባይቦቼ እናንተስ ምን ላይ ናችሁ? የመዳም ኩሽና ስራ እንዴት ይዟችኋል? እንግዲህ ካሜራማን እስከሚኖረኝ ድረስ ማለት ነው ልመዱት። ያው እየተወለጋገደ ቢሆንም ትረዱኛላችሁ ብዬ አስባለሁ ቅመሞችዬ። እና ሙሽራውም አበቃ፣ ሰርጉም አበቃ። ዱንያ እንደዚህ ናት። ወደ ጽዳት ወደ ምናምን እቃ ወደ መሰታተር እቃ ማበጃጀት ቤት መሙላት ያለው ነገር እንደዛ ነው የሚሆነው አይደለ ሀባይቢ? እና ኢንሻአላህ ሁሉንም ነገር አላህ ያሳምረው። እናንተም እንግዲህ ያሰባችሁት የሙራዳችሁን አላህ ያሳካላችሁ። ከሰው ቤት አላህ በቃ ብሏችሁ በሰላም ለሀገራችሁ ያብቃችሁ የኔ ቅመሞችዬ። አይዟችሁ። ሳሎኔን በዚህ መልኩ ጸዳ አርጌ ፈራርሻለሁ ማለት ነው። እንዴት አያችኋት? ሳሎኔን ትመቻችኋለች ብዬ አስባለሁኝ። ይህን ይመስላል። አሁን ምሳሌ ሰራ ነው እንግዲህ ጎጆ ያው ቀስ ቀስ እየተባለ ነው አይደለ? ታውቃላችሁ ያለውን ነገር በአንድ ጊዜ ምንም ማድረግ አይቻልም። በሂደት ነው ሁሉም ነገር ውበትም የሚሆነው እቃ መሟላት የሚቻለው መኖር የሚቻለው በሂደት ቀስ እየተባለ ነውና እኔው እኛም እንግዲህ ቀስ እያል ለመኖር ጉድ ጉድ እያልን ነው ማለት ነው። ቤተሰቦቼ ከጽዳት በኋላ እንግዲህ ደግሞ ወደ ገበያ ሮጥ ብዬ ለቤቴ የሚሆኑኝ አስቤዛዎች እነዚህን ገዛዝቼ መጥቻለሁ ማለት ነው። ያው አንደኛው እንደምታዩት እዚህ ምስር ነው። ምስር 400 ብር ገብቷል አንድ ጣሳ ማለት ነው። እኔ ግን 2 ኪሎ ገዛሁኝ። እዚህ ደግሞ ምንድነው የሚባለው ክክ 110 ብር ሆኗል አንድ ኪሎ ክኩ ማለት ነው። ይሄንን ገዛሁኝ። እዚህ ደግሞ ቡና የቡናን ነገር አትጠይቁኝ ማለት ነው። አንድ ኪሎ ስንት እንደገባ ታውቃላችሁ? 300 ብር 350 ብር ነው። ይሄንን ቡና ገዛሁኝ ማለት ነው። እዚህ ደግሞ ይሄው ነጭ ሽንኩርት፣ ቃሪያው በጣም ሲያምረኝ እንደው ዝም ብዬ ገዛሁት እንጂ ልበላው እኮ አይደለም፣ ግን ደስ ሲለኝ እንደውዛ ይሄንን ቃሪያ ገዛሁኝ። ያው እዚህ ቲማቲም፣ እዚህም ካሮት ገዛሁኝ ማለት ነው። መቼም አይናችን ያየው ነገር በቃ ያምረናል። ሽንኩርት 1 ኪሎ ስንት እንደገባ ልንገራችሁ። 100 ብር ገብቷል። በ90 ብር ምናምን ይሸጣል ማለት ነው። እዚህ ድንች አለ። ድንች ለወጥ ማጣፈጫ የሚሆን ክኖር ሸማምተን መጣን እላቸዋለሁ ሀባይቢ። እዚህ ደግሞ ስኳር 1 ኪሎ ስኳርና ይችን ዘንቢል ለገበያ መገበያያ ብዬ ይችን ዘንቢል በ250 ብር ገዛሁኝ ማለት ነው። እንግዲህ ያው ዘመኑ ፌስታል ምናምን ቀረ ተብሏል። እንደዚህ ሆኗል ማለት ነው። እነዚህን ቀነጣጥቤ ከገበያ መጣሁኝ እላችኋለሁኝ። አሁን ደግሞ እስኪ ወደ ምሳ መስራት ዘወር ልበል። ሰዓቱም ሄድ እያለ ስለሆነ ያው አርፍጄ ነበር ገበያ የሄድኩት። አሁን ሰዓቱ ሄዷል።
እና እንደዚህ አድርጌ ውሎዬ ያው መጨረሻው ድረስ አብራችሁ የቆዩ ተከታተሉኝ ማለት ነው። አብረን ምሳ እንሰራለን። እንግዲህ ቅመሞችዬ ሀገር ስትገቡ እንደዚህ እያደረጋችሁ በጣም ትንሽ ነገር ትመስላለች፣ ግን አንዲ ፌስታል ብር ነው የሄደባት ማለት ነው። ይቺ ዘንቢል ጨምሮ ይቺ እንግዲህ ስንት እንደሆነ ብነግራችሁ ማለት ነው። ኢትዮጵያ አልገባም ነው የምትሉት፣ ግን ግቡ። እኔ ነግሬያችኋለሁ። የሰው አስተዳዳሪ ወይም የሰው አኗኗሪ ሁልጊዜ እንዳትሆኑ ማለት ነው። የራሳችሁንም ህይወት ስትኖሩ እና ደስ የሚለው እንግዲህ ወጥ እየሰራሁ ነው። እዚህ ደግሞ አልጫ ልሰራ ፈልጌ ነው እና እንደው ቀይ ወጥ ከሚሰጡኝ አልጫ ነገር ብበላ በጣም ደስ ይለኛል። አልጫ ሰላጣ ምናምን በጣም ነው የሚመቸኝ እንደው ከሌላው ማለት ነው። እና ያው አሁን ወጥ ሰርቻለሁ፣ ግን በቃ ይሄንን እስኪ ደግሞ ልስራ ብዬ ይዤላችኋለሁ ማለት ነው። የሆድ ነገር ታውቃላችሁ። ይኸውላችሁ ሀገራችን እንደዚህ ቅጥቅጣ ነው። አረብ ሀገር እኮ በማሽን ፍጭት አድርጎ በአንድ ጊዜ አስቀምጥ ነው። ቡናችንን ጨረር ያረግን እንግዲህ ሀባይቢ ሰዓት እየደረሰ ስለሆነ እንደዚህ ካረግን በኋላ ደግሞ ቢስሚላ ይሄን መብራት ግን ስቶቭ ምናምን መስራት በጣም ነው የምፈራው። ቢስሚላ ያስፈራል ወላሂ። ቅመሞችዬ እንግዲህ ቡናችን ደርሷል ማለት ነው። ከምሳ በኋላ ቡናችንን ልንጠጣ ነው። አርሂቡ ኑን ጠጣ። ምሳ እንብላ አላልኳችሁም፣ ይቅርታ። ሲሉኝ ከበድ ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩ